ጤና ይስጥልኝ የዘንድሮ የማትሪክ ተፈታኝ ተማሪዎች በመጀመሪያ ደረጃ እንግዲህ ሃይ ስኩል ለመጨረስና ለዚህ ፈተና ስለደረሳችሁ ኮንግራቹሌሽንስ ልላችሁ ፈልጋለሁ። 12 አመታት የትምህርት ጉዞ ቀላል አይደለም። በተለይ ደግሞ ከልጅነት እስከ ወጣትነት የሚደረገው በጣም ተመልሶ የማይመጣ ስዊት የሆነ መልካም ጊዜ እንደነበር ተስፋ አደርጋለሁ። እንግዲህ በየትኛው መንገድ ይሁን በየትኛው ያለፉትን 11 ክፍሎች በተለያዩ ፈተናዎች ውስጥ አልፋችሁ ኢንክሉዲንግ ሚኒስትሪ የናሽናል ኤግዛሞችን እና ሌሎችም ቴስቶችን እና ሴሚስተር ፈተናዎችን ዋና ፈተናዎችን አልፋችሁ ነው እንግዲህ የደረሳችሁ። ስለዚህ የመጀመሪያው ነገር ለእናንተ ምለው ያው እንኳን አደረሳችሁ ነው። ከዛ ቀጥሎ እንግዲህ ፈተና አንዱ ባህሪው ልክ እንደ ሞት ነው፣ ሁሌ አዲስ ነው። የፈተና አሮጌ የለውም፣ የፈተና ትንሽ የለውም። ስለዚህ ሰዎች ውስጥ ፈተና በባህሪው የሚፈጥረው ስሜት ደስ የማይል ያው እርግጠኛ ያለመሆን ስሜት ስለሚፈጥር በተለይ አሁን ደግሞ 12ኛ ክፍል እንግዲህ ከልጅነት ወደ አዋቂነት ከሃይ ስኩል ወደ ዩኒቨርሲቲ የምትሸጋገሩበት ጊዜ ስለሆነ ከዚህ በኋላ ሁላችሁም እንደ ድሮ ቤተሰብ ስር ተቀምጦ ቢወድቁም ቢያልፉም መማር የሚባለው ነገር ያው ይቀራል። ስለዚህ በዋናነት ይሄን የ12ኛ ክፍል ፈተና ልዩ የሚያደርገው በህይወት ጉዳይ ላይ በጣም እያሰብን የራሳችን ሰው ለመሆን ኢንዲፔንደንት ለመሆን በመናኮበኩበት ጊዜ የሚደረግ በመሆኑ ፈተናው ደግሞ የምናደርገው ከክፍል ተማሪዎች ወይም ከትምህርት ቤታችን ተማሪዎች ጋር የምንወዳደረው ሳይሆን በአጠቃላይ በኢትዮጵያ ውስጥ ካሉ በብዙ ሺህ በመቶ ሺዎች ከሚቆጠሩ ተማሪዎች ጋር ስለምንወዳደር እሱ እንግዲህ ያው ትልቅ ፈተና ያደርገዋል። ከዛ ቀጥሎ ፈተናውን ልዩ የሚያደርገው ነገር ከሃይ ስኩል የሚጨርሰውና ወደ ዩኒቨርሲቲ የሚገባው ሰው ቁጥር በጣም የተራራቀ በመሆኑ በተለይ በሃየር ኤጁኬሽን በዩኒቨርሲቲ ለመቀጠል ከፈለገ አንድ ተማሪ ውድድሩ በጣም ከፍ ያለ ነው። ከዛ ጋራ እንግዲህ የሶስተኛው ምክንያት ደግሞ የምንፈልገውን እና በውስጣችን የምንወደው ሙያ ለመማር ደግሞ እጅግ ከፍ ያለ ውጤት ካላመጣን ያው ወደማንፈልገው የመሄድ እድላችን ከፍተኛ ስለሚሆን ከተወሰነ በታች ደግሞ ከሆነ ውጤቱ ጭራሽ የማንፈልገውንም የማግኘት እድላችንን ዝቅ ስለሚያደርገው እንግዲህ እነዚህ ነገሮች ሁሉ ተጨማምረው የቤተሰብ ኤክስፔክቴሽን አለ። 12 አመት አስተምረውኝ አድጌ እንዴት እንደዚህ ይሆናል፣ ራሳችን ላይ የምንፈጥረው ኢሜጅ አለ። ደግሞ ሌላው ምናልባት በቅርብ ጊዜ ከሆኑ ነገሮች መካከል ያው እንደምታውቁት ባለፉት 2 አመታት በተለይ ተማሪዎች የሚፈተኑበት መንገድ ተቀይሯል። ብዙ ያው መኮራረጅና ፈተና መሰረቅ ስለበዛ ተማሪዎች ከአንድ ቦታ ወደ ሌላ ቦታ በመጓጓዝ ፈተናውን ለመፈተን የሚያልፉበት ስትረስም ከፍተኛ ነው። እንግዲህ በዛም ተጨማሪ ባለፈው አመትና 2 አመት የመጡ ውጤቶች የሚያሳዩት በጣም ዝቅተኛ የሆነ የማለፍ ሬት ስለሆነ ራስን ከ3 እና ከ5% ውስጥ ማስገባት በጣም ከባድ ሊሆን ይችላል። ስለዚህ እንግዲህ ይሄንን ጥያቄዎች የተላኩልኝ ምናልባት አንዳንድ ምክሮች መስጠት ይጠቅም ከሆነ ለተማሪዎች ያንተን ልምድ ብታካፍላቸው አንዳንድ ኮመንሊ የሚነሱ ጥያቄዎችንም ደግሞ ብትመልስላቸው ተብሎ ስለሆነ የተላኩትን ጥያቄዎች እንዳሉ ለመመለስ እያነበብኩ ሞክራለሁ። እንግዲህ እናንተም ከነዚህ ሀሳቦች ጥቂት ጥቅም አግኝታችሁ የተሻለ አቅጣጫ እንደሚያስይዟችሁ ተስፋ አደርጋለሁ። እንግዲህ በመጀመሪያ ያው እኔ ምህረት ነው ስሜ፣ ዶክተር ምህረት ደበበ በዋናነት የሕክምና ዶክተር ነኝ። ከዛ ቀጥሎ የአእምሮ ሕክምና ነው የተማርኩት። ከዛ ውጪ በአሁኑ ጊዜ ማይንድሴት ሶሉሽንስ የሚባል የአስተሳሰብ ልህቀት እና የስብዕና እድገት ላይ የሚሰራ አንድ የግል ተቋም ነው መስርቼ የምመራው። በዋናነት እንግዲህ ሰዎችን አስተሳሰብ እንዴት ወደ ቀና ማምጣት እንችላለን፣ ሰብዕናቸው እንዴት እንዲያደርግ ማድረግ እንችላለን በሚለው ዙሪያ የተለያዩ ስራዎችን ነው የምሰራው እና 1-2 የጻፍኳቸው መጽሐፍት አሉ። የተቆለፈበት ቁልፍና ሌላ ሰው የሚሉ እነዚህም ከዛው ጋር የተያያዙ ናቸው። በተለያዩ ሚዲያዎች ላይ ሀሳቦችን ለማጋራት ሞክራለሁ። በተለይ አሁንም በየቀኑ አንዳንድ ጥያቄዎችን የምንመልስበት የተለያዩ የጥበብ ሀሳቦችን የምናጋራበት ማይንድሴት ቲዩብ የሚባል
የዩቲዩብ ገጽ አለን ማይንድሴት ዩቲዩብ ብላችሁ ከገባችሁ ታገኙታላችሁ። አንዳንድ ጥያቄ ካላችሁ መላክም ትችላላችሁ። ከዛ ውጪ አስክ ዶክተር ምህረት የሚል የቲክቶክ ፔጅም አለ። እዛም ላይ እነዚህ ሀሳቦች ይቀርባሉ። እንግዲህ ከዛ ውጪ አሁን ካለኝ እንደ ሰው እናንተ ያለፋችሁበትን እንዳለፈ ሰው ያሉትን ነገሮች ነው እንግዲህ ሼር ላረጋችሁ ሞክረው። የመጀመሪያው ሀሳብ ባለፉት አመታት የ12ኛ ክፍል ተማሪዎች በኤንትራንስ ፈተና የሚያልፉት የተማሪዎች ቁጥር ማነስ አሁን ለሚፈተኑ ተማሪዎች የሚያሳድርባቸው የስነ ልቦና ጫና አለና ምን ማድረግና ምን አይነት አስተሳሰብ ሊኖራቸው ይገባል ብለው ያስባሉ የሚል ነው። እንግዲህ ይሄ ቅድም ማንስቻለሁ የሚያልፈው ሰው ቁጥር ማነስ ራሳችንን ጫና ውስጥ እንድናስገባ ያደርጋል። ሌሎቹ ቅድም ያልኳቸው ፋክተሮች እንዳሉ ሆነው እንግዲህ አሁን ፈተናው 2 እና 3 ሳምንት በቀረበት ሁኔታ ብዙ የምንለውጠው ነገር ቢኖር ራሳችንን ነው። የውቀት 11 ክፍል መማር የነበረብንን ምናምን የምንቀይራቸው ነገሮች የሉምና በአሁኑ ሰዓት ፐርፎርማንሳችንን ወይም ደግሞ ውጤታችንን የሚወስነው ፈተና ውስጥ ገብተን የምንሰራበት መንገድና ስለ ፈተና የምናስብበት አስተሳሰብ ነው እንጂ አዲስ በዚህ 12 በዚህ 2 እና 3 ሳምንት ውስጥ የምንቀይረው የውቀት ደረጃ አይደለም። አብዛኛው ሰው የሚወድቀው በውቀት ማነስ አይደለም። ይሄ ነው እንግዲህ ብዙ ሰው የማይረዳው። በተለይ አሁን ፈተናዎቹን ከቤት ወጥተን ወደ ተለያየ አካባቢ ሄደን በምንፈተንበት ጊዜ ትልቅ ራስን የማረጋጋትና ካልም ሆኖ የመስራት ነገሮችን ፖዚቲቭሊ የመመልከት ፎከስድ ሆኖ በየቀኑ አንዷን ፈተና ብቻ በዛ ሰዓት ላይ አተኩሮ መስራት ጥሩ ነው። እንግዲህ የመጀመሪያው ነገር ከቤት ወጥተው ማቁ ብዙ ልጆች አሉ። ለምሳሌ ከሚኖሩበት ከተማ ወጥተው ሌላ ከተማ ሲሄዱ ዘመን ላይኖር ይችላል፣ የሚያድሩበት ሁኔታ አለ። ዩኒቨርሲቲ ግቢ ውስጥ ከሆነ ፈተናው የሚሰጠው ግቢውን አለማወቅ አለ። እንግዲህ አንድን ፈተና የምናውቅበት የተማርንበት ግቢ ውስጥ ክፍል ውስጥ መውሰድ፣ ከቤት እየተመላለስን የቤት ቁርስ እየበላ እናትና አባቶቻችን እያደፋፈሩ መውሰድ እና ከዚህ ውጭ መሄዱ የሚጨምረው ስትረስ አለ። ስለዚህ ስትረስ ነው እንግዲህ አንዱ ትልቁ ፋክተር። ስትረስ ለሰው ልጅ በጣም ጠቃሚ ነገር ነው። በስትረስ ውስጥ በጣም ፐርፎርም እናረጋለን። ስትረስ ከሌለ ፐርፎርም አናረግም። አክቹአሊ ቦርደም ውስጥ ስለምንገባ ስልቹነት ስለሚኖር አይምሮአችንም በትኩረት መስራት አይችልም። ግን ያ ስትረስ ከበዛ ደግሞ እንደገና ሌላ ጥፋት ያመጣል። ምን ማለት ነው? ስትረስ እንደ ቴምፕሬቸር ነው ወይም እንደ ሙቀት ነው። በጣም ሲቀዘቅዝም ሰውነታችን መስራት አይችልም፣ በጣም ሲሞቅም አይችልም። ስለዚህ መጠነኛ የሆነ ሙቀት፣ መጠነኛ ስትረስ ያስፈልጋል። ያ ስትረስ ፈተናው ራሱ የሚያመጣው በቂ ነው። ከዛ ውጭ እንግዲህ ምንድነው የመጀመሪያው ነገር የማትለውጡትን ነገር ቶሎ መቀበል ነው። ለምሳሌ እዛው ቤት ሆናችሁ ትምህርት ቤታችሁ ግቢ ውስጥ መፈተን አትችሉም። ስለዚህ ይህን ነገር ቶሎ አጀስት አድርጎ እንደ ኤክሳይትመንት መውሰድ፣ እንደ ድል መውሰድ፣ ይህን ነገር እንደ ችግር በማየት ስትረስ ዳውት ከመሆን በቃ አዲስ ከተማ ሄዳለሁ እኔ ነኝ የምፈተነው ስለዚህ ይህን ብሎ መውሰድ ጥሩ ነው። ሌላ ከቅርብ ጓደኞቻችን ጋራ መደጋገፍና መነጋገር፣ መጫወት፣ ነገሩን እንደ ፈን መውሰድ ራዘርዛን ስትረስ ወስዶ በቃ ብሎ ማሰብ። ሌላው ስትረስድ መሆናችንና በጭንቀት ውስጥ ራሳችንን በጣም ትራፕ ውስጥ መክተታችን ውጤታችንን ይቀንሰዋል እንጂ አይጨምረውም። ስለዚህ የመጨረሻዎቹን ሳምንታትና ቀናት ያለፉ ፈተናዎችን መስራት፣ ብዙ ጥያቄዎችን መስራት፣ አብሮ እየተወያዩ የጎደለውን አካባቢ መሙላት፣ በጣም ጠንካራ የሆንባቸውን ኤሪያዎች ደግሞ ማጠናከር ነው። ምንም ማንዚ ያልሰራንበት ደካማ እንደሆን የምናውቅበት ጊዜ ላይ ጊዜ የምናጠፋበት ጊዜ አይደለም። እዚህን በማድረግ ወደምንሄድበት ቦታ ስንሄድ የሚያስፈልጉና አንዳንድ ትንንሽ የሚመስሉ ነገሮች፣ ለምሳሌ ቀዝቃዛ አካባቢ የምትሄዱ ሰዎች አለባበሳቸው በጣም ኢምፖርታንት ነው። ሞቃት አካባቢ የምንሄድ ሰዎች ምግብ ለምሳሌ እንደጠበቃችሁት ላይ ገኝ ስለሚችል በጣም ቀለል ያሉና ኢነርጂ የሚሰጡ ነገሮችን እንትን ማድረግ፣ ፈሳሽ መውሰድ በሚገባ ውሃ ማለት ነው። እንቅልፍ መተኛት፣ በተለይ ከከተማ ስትወጡ ሌላ ቦታ ስትሄዱ ፈተና መሆኑን አለመርሳት ደግሞ ሌላው ነገር ነው እና ፈን የሚለው ይሄ አብሮ ጆይ እንትን ማድረግ ፈን መስራት ምናምን ነው። ከፈተና በኋላ የሚሆነውን ነገር ከፈተና በኋላ ማድረግ፣ ከዛ በፊት ግን ሪሊ ፎከስ ማድረግ ፕሮዳክቲቭ ለመሆን። ምክንያቱም ይሄ ትልቅ እድል ነው። ካገኛችሁት ህይወታችሁን በቀና መንገድ ይቀይራል። ስለዚህ ይህንን ጫና ለመቀነስ እንደዚህ አይነት ነገር ቢደረግ ጥሩ ነው ላለሁ። እርስዎ በብዙ አካዳሚክስ ፈተናዎች ውስጥ አልፈዋልና በእርሶ ጊዜ እንዴት ነበር ለፈተናዎች የምትዘጋጁት? ለትምህርት ምን አይነት አመለካከት ነው የነበሩት? አሁን የሚማሩ ተማሪዎችስ ምን አይነት አመለካከት እንዲኖራቸው ይመክራሉ? እንግዲህ ምንድነው እኔ ያለኝ አመለካከት ሁሉ ጊዜም ትምህርት ትልቅ እድል እንደሆነ፣ ትልቅ በር እንደሆነ ነው የማስበው። ትምህርት ቤት አይሆንም። የተማረም ሰው ጥሩ ኑሮ ይኖራል ብሎ ጋራንቲ የለም። ያልተማረንም ሰው
ጥሩ ኑሮ አይኖር የሚባል ነገር ያልተማረ ስላችሁ 12ኛ ክፍል በ4 ፖይንት ብትጨርሱም ወድቃችሁ እንትን ብትሉም ከ10 ዓመት በኋላ ስታዩ ማትሪክ የወደቀው ሰው የተሻለ ኑሮ ሊኖረው ይችላል ማትሪክ ከሰቀለ። ይሄን እንግዲህ አጠቃላይ ነገሩን ስንመለከት ነው። በአጠቃላይ ግን ፈተና እድል ነው። አንድን እድል ማጣት የመጨረሻ እድል አያደርገው። አንድን እድል ደግሞ ማግኘት የመጨረሻ እድል አያደርገው። 4 ነጥብ ይዘው ዩኒቨርሲቲ ገብተው ሳይሳካላቸው የሚወጡ ልጆች አሉ። ደግሞ ዩኒቨርሲቲ ማስገባ ውጤትም ደግሞ ሳይዙ ወደ ተለያዩ የህይወት አቅጣጫዎች ወደ ቢዝነስ ወደ መሳሰሉት ነገሮች ሄደው ሌላ ሀገር ሄደው ተምረው በጣም ከፍተኛ ደረጃ ላይ የደረሱ ልጆች አሉ። ዩኒቨርሲቲ ገብተው ከተባረሩ በኋላ ሌላ ሀገር ሄደው ዩኒቨርሲቲ ተምረው ፕሮፌሰር ሆነው የመጡ ሰዎች ብዙ አሉ። ስለዚህ አንዱ ነገር ምንድነው ይሄ በጣም ሚስ ማድረግ የሌለብኝ እድል ነው ብዬ አስብ ነበር። አዚፍ ሌላ እድል እንደሌለኝ አድርጌ አጠናው፣ ተፈተንኩ። ከጨረስኩ በኋላ ፈተናውን ግን ሌላ እድል ብዙ እንዳለ ነው ማስብ የነበረው። በእርግጥ እኔ በጊዜው እንግዲህ ከትምህርት ቤትም ከክላስም ጥሩ ውጤት ነበረኝ። ማትሪክንም በመጀመሪያ 3.8 አምጥቼ ስለነበረ የምፈልገውን ትምህርት ወደ ሕክምና ለመሄድ ችዬ ነበር። ይሄ እንግዲህ በእኛም ጊዜ በጣም ጠባብ ነበር እድሉ፣ ከ3 እስከ 5% ነበር የሚያልፈው። ከዛ በኋላ ነው እንግዲህ ብዙ ተማሪ ማለፍ የጀመረው። እንደገና አሁን ደግሞ ወደዛ ተመልሷል። ግን እኔ አሁን አንዱ በጣም የሚገርመኝ ነገር በእኛ ጊዜ ከትምህርት ቤታችን ማትሪክ ያላለፉ ልጆች ነበሩ። ከብዙ ዓመት በኋላ እኔም ውጭ ሄጄ ሌላ ነገር ተምሬ ብዙ ነገር ስንመጣ አንዳንዶቹ ልጆች በጣም ከኛ ወይ ቀድመው በብዙ ትልልቅ ቢዝነስ ከፍተው ኦነር ሆነው ምናልባት የፈለገ ብንማር ማንደርስበት ቦታ የደረሱ ልጆች ነበሩ። ስለዚህ ይሄንን እድል አንዴ እንደሚመጣና ሚስ ማድረግ እንደሌለባችሁ አይታችሁ መሄድ፣ ከዛ በኋላ ግን በጣም ብዙ እድል እንዳለው ሰው እዛ ላይ ራስን ሙጭጫ ለማድረግ በጣም ጠቃሚ ነገር ነው ብዬ ነው የማስበው። ስለዚህ ትምህርት እድል ነው ብላችሁ ብቻ ማስብ፣ ትምህርት የህይወት ወሳኝ ህይወት ነው ብላችሁ አታስቡ። ትምህርት እድል ነው። በቃ እንደማንኛውም እድል በር ነው፣ ወዲያው ነው ቦታ ያስገባችኋል። ለምሳሌ ቢሮ በር አለው። በሩ ባይኖር ወይም በሩ ቁልፍ ቢሆን መግባት አልችል እችላለሁ። በር ባይኖረው ደግሞ የፈለገ ሰው ሊገባበት። ስለዚህ በሩ ከልካይና ፈቃጅ ነው። ግን በሩ ላይ አይደለም የሚኖረው። አሁን ምሰራው ስራ ወንበር፣ ጠረጴዛ ክፍል ውስጥ ነው። ስለዚህ ትምህርት እድል ይከፍታል። ግን የትምህርት በር ያልተከፈተለት ሌላ በር የለም። ሺህ በር ነው ያለው። አንዱ በር ትምህርት ነው። ምናልባት ጥሩ ከሚባሉ በሮች ውስጥ አንዱ ትምህርት ነው። ስለዚህ እንደዛ ማሰብ ጥሩ ነው ብዬ አስባለሁ። ፈተና ላይ የሚመጣን ፍርሃትና ድንጋጤ እንዴት መቆጣጠር ይቻላል የሚለው እንግዲህ ሁለት አይነት ነገር ነው። አንደኛው አጠቃላይ ፍርሃት አለ። ፈተናን በተመለከተ የሚፈጠርብን ሽብር ወይም አንግዛይቲ አለ፣ ፍርሃት አለ፣ ፊር አለ። እንግዲህ ፊር ማለት ፈተና ስለሚያስፈራ እንፈራለን፣ ሪል የሆነ ተገቢ ፍርሃት ነው። ሽብር የሚለው ግን አንግዛይቲ ማለት ነው፣ ጭንቀት ማለት ነው። ከሚገባው በላይና ከሚገባው የረዘመ ጊዜ መጨነቅ ወይም ደግሞ በማይሆን ሰዓት በጭንቀት ኦቨርዌልምድ መሆንና ተከቦ መዋጥ ማለት ነው። ስለዚህ ይሄ እንዳይሆን የመጀመሪያው ነገር ያው ጸሎት ጥሩ ነው። በቃ ሁሉን ነገር ለፈጣሪ ማስረከብ፣ ከሰዎች ምክር ማግኘት ጥሩ ነው። ስንገባ ጠዋት ላይ ተረጋግተን አስበን በቃ ይሄን ፈተና የምችለውን ያልሰራለው ውጤቱ ግን በኔ እጅ አይደለም ብሎ ማሰብ ጥሩ ነው። ከገባን በኋላ ግን ፍርሃት ከተፈጠረብን አተነፋፈሳችንን መቆጣጠር፣ ሰውነታችንን ሪላክስ ማድረግ፣ አንገታችን ውጥረት እንዳይኖረው ትንሽ ዞር ዞር ማድረግ። አይናችን በጣም እንደዚህ ቴንስ ስንሆን አይምሯችን ማሰብ አይችልም። ስለዚህ በተወሰነ መጠን ሪላክስ ማድረግ። ከዛ ደግሞ በቃ ይሄ ኤክሰርሳይዝ ነው። በህይወታችን ልናልፈው የምንችል ብንወድቅ ግን የመጨረሻ ያልሆነ ብናልፍም ደግሞ ሁሉ ነገር የመሳካቱ ጋራንቲ ያልሆነ ነገር ነው። ፈተናውን ከሆነው በላይ አለማየት እና ሰዎች ስለሚሉት ስለሚያስቡት ነገር አለመጨነቅ እና የሚፈጠሩ ዙሪያችን ያሉ ነገሮችን ትተን ፎከሳችን ጥያቄዎቹ ላይ። ግን ጥያቄዎቹም ላይ ሲባል ምን ማለት ነው? ሁሉም ሳብጀክት ላይ በአንድ ማተኮር አያስፈልግም። 100 ጥያቄ ካለ 100ም ላይ ሳይሆን በቃ በአንድ ጊዜ አንድ ጥያቄ ላይ ብቻ ፎከስ፣ እቺ ብቻ ነች ፈተናዬ ብሎ እያሰቡ እሷን ሲጨርሱ ወደሚቀጥለው መሄድ። ይሄ በጣም ይረዳል ብዬ አስባለሁ ለመቆጣጠር ድንጋጤ። ሌላ ደግሞ ከፈራንና ከደነገጥን ለተወሰነ ለአንድ ደቂቃም ለሁለት ደቂቃም አይናችንን ከድነን ጸሎት ማድረስ ሊሆን ይችላል። ሪላክስ ማድረግ፣ መልካም የሆኑ ነገሮችን ማሰብ፣ ይሄ ነገር የመጨረሻ ዓለም ሆኖን ማሰብ፣ ለራስ መንገር እንዳልኩት ቅድም ከእግር ጣት እስከ ራስ ድረስ ራስን ሪላክስ ማድረግ በጣም ጠቃሚ ነው ብዬ አስባለሁ። አሁን ፈተና እየደረሰ ስለሆነ ሳይጨናነቁ በተረጋጋ መንፈስና ስነ ልቦና እንዴት መዘጋጀት ይቻላል? እኔ አሁን የምመክረው ምንድን ነው እሱ በጣም ደካማ የሆናችሁበት ሳብጀክት ላይ አታተኩሩ።
በጣም የተሻለ ውጤት ልታመጡ የምትችሉ ሳብጀክት ላይ እሱም ላይ ደግሞ ይሄ ሄቪ የሆነ ጥናት ምንም አይጠቅምም። አሁን ምንድነው እሱ መወያየት ዋና ዋና ነጥብን ከጓደኞቻችሁ ጋር ብዙ ጥያቄዎች መስራት ከዛ ውጪ ራሳችሁን ሪላክስ ማድረግ ዋናው ነገር ምንድነው አንጎላችን አይምሮአችን የሚያውቀውን ነገር ማውጣት እንዲችል ራስን ፖዚሽን ማድረግ ነው እንጂ አዲስ ዕውቀት የሚቀበልበትም ጊዜ አይደለም አይምሮአችን። ስለዚህ ይሄን ነገር ማየት ነው። ፈተና ከመጀመሪያው ፊት ሊደረጉ የሚገባቸው ነገሮች እንግዲህ ብጾማችሁን አትግቡ፣ በጣም ደግሞ ከሚገባ በላይ ጠግባችሁ አትግቡ፣ ቅመምና ይሄ ሆድ ሊረብሽ የሚችሉ ምግቦችን አትብሉ፣ ማታ ላይ በደንብ ተኙ፣ በጊዜ ተኙ። ሪላክስ ማድረግ ጥሩ ነው። በቂ ውሃ ፈሳሽ ጠጥቶ መግባት ጥሩ ነው። ከዛ ውጪ ዙሪያ ላይ ያለ ኩረጃ የመሳሰሉ ውጥረቶች ጭንቀቶች ላይ ራሳችሁን ኢንጌጅ አታድርጉ። ሌሎች ሰዎች እንዴት እንደሚፈተኑ እንዴት እንደሚያልፉ አትጨናነቁ። የራስ ፈተና ላይ ፎከስ ማድረግ ጥሩ ነው። ስለዚህ አንዴ ከገባችሁ በኋላ as much as possible የሚሰጡትን ህጎች ማዳመጥ እና ማክበር፣ ፈተናው ላይ ያሉትን ትዕዛዞች ሳይቸኩሉ በደንብ አንብቦ መሄድ፣ አለመጣደፍ፣ ማናቃቸውና የከበዱ ነገሮች ካሉ የመጀመሪያ የሚመስለንን መልስ መልሶ መሄድ። ግን ጥያቄው ላይ ምልክት አትዝለሉ። ጥያቄ መልሳችሁ ከዛ በኋላ ግን ጥያቄው ላይ ምልክት ማድረግ። አንዴ ከጨረሳችሁ በኋላ ምልክት ያረጋችሁባቸውን እንደገና ማየት። በቃ አለቀ። ብዙ ሰው ዘሎ ይሄድና ሰዓት ያልቅበታል እንትን ይል። ስለዚህ ቻንስ ሉዝ ማድረግ ነው። ብዙ ጊዜ የሚባለው መጀመሪያ ያልነው መልስ ትክክል ነው የሚባለው። ስለዚህ ስትመለሱ እርግጠኛ ካልሆናችሁ የመጀመሪያው መልስ እንዳሉ መተው ጥሩ ነው የሚል እይታ አለ። ይሄ እንግዲህ በፈተና ወቅት ማድረግ ነው። ለመኮራረጅ አለመሞከር ጥሩ ነው። የኛ ያልሆነ ውጤት መቼውንም የኛ ሊሆን አይችልም። የምትችሉትን አድርጉና ከዛ በኋላ ከዚህ ፈተናና ከ12ኛ ክፍል ነፃ የምትሆኑበት ጊዜ ነው የሚሆነው። ከዛ በኋላ ህይወታችሁን በሌላ መንገድ ማሰብ። ውጤት ከመጣ ዩኒቨርሲቲ መግባት መንገዱ ጥሩ ነው። ግን ከዩኒቨርሲቲ ውጭ ብዙ መንገዶች ስላሉ አለመጨናነቅ መልካም ነው። እንግዲህ በአጠቃላይ በአሁኑ ጊዜ ትምህርት አይጠቅምም የሚል እይታ አለ። ብዙ ሰዎች ይላሉ። አንተስ ምን ትላለህ የሚል ጥያቄ ነው የቀረበው። እንግዲህ በፈተና ሰሞን እንደዚህ አይነት አስተሳሰብ ጥሩ አይደለም። በአጠቃላይ ትምህርት ይጠቅማል። ግን በአጠቃላይ አሁን ትምህርት ቤቶች የተዋቀሩበት ትምህርት የሚሰጥበት መንገድ ለ21ኛው ክፍለ ዘመን የሚመጥንና አስፈላጊና ጠቃሚ ነው ወይ የሚለው አከራካሪ ነው። ይህ እንግዲህ በዓለም በአጠቃላይ ከፍተኛ የሆነ ሙግት አለ። ትምህርት ቤት በዚህ መንገድ መሰጠት አለበት፣ ዩኒቨርሲቲ፣ ሃይ ስኩል የሚል አለ። አንዳንድ ወላጆች ልጆቻቸውን ቤት ያስተምራሉ፣ በተለያየ ካሪኩለም ውስጥ ያሳልፋሉ። ከኮሌጅ ኤጁኬሽን ውጪ ሌሎች ነገሮችን ያስባሉ። በጊዜ ልጆቻቸው ገንዘብን እንዲረዱ፣ ዓለምን እንዲረዱ፣ ሰውን እንዲረዱ፣ ቢዝነስ እንዲረዱ ያደርጋሉ። በጣም ጠቃሚ ነው ብዬ አስባለሁ። በእኛ ሀገር ግን ትምህርት ለሚቀጥሉት 20 ዓመታት በጣም ጠቃሚ ሆኖ ይቀጥላል። ይሄን መርሳት የለብንም። ይሄ መንገድ በቀላሉ ጥለነው የምንወጣ አይደለም። በጣም የተወሰኑ ሰዎች ከትምህርት ውጪ በሆነው መንገድ ከመጀመሪያው ነው አፈንግጠው ወጥተው ስኬት ሊኖራቸው ይችላል። ግን ለማጆሪቲው ትልቅ እድል የሚሰጠው ትምህርት ነው። ከትምህርት ውጪ እድል አለ፣ በጣም ብዙ አለ። ግን የትምህርትን ያክል አይሆንም። በአጠቃላይ የመጀመሪያ ዲግሪን ወይንም ደግሞ የተወሰነ የኮሌጅ ኤጁኬሽንን መማር የሰው ልጅ ሞር ሰፊ አስተሳሰብ፣ ክሪቲካል ማይንድ፣ ክሬቲቪቲን የመሳሰሉ ነገሮችን እና በአጠቃላይ ይሄ ጎደለብኝ የሚለውን የበታችነት ስሜት ለማስወገድ ይረዳል። በአጠቃላይ ግን አሁንም ቢሆን ብዙ ዩኒቨርሲቲ ተማሪዎች ተቀጥረው እኛም ሀገር የሚሰሩት ዩኒቨርሲቲ ላልተማሩ ሰዎች ነው። ያለ የህይወት እውነታ ነው። ለምን ዩኒቨርሲቲ ያልገቡ ሰዎች ለስ ስማርት ናቸው ማለት አይደለም። አንዳንድ ጊዜ አክቹዋሊ ሞር ስማርት ስለሆኑ ነው ከትምህርቱ ጋር የማይጣጣሙት። ግን እንደ ምዕራባውያን እንኳን አሁን ብዙ በቴክኖሎጂም በተለያዩ አሁን አዳዲስ በሆኑ ነገሮችም እንኳን ስማርት ሆነው በሚገርም ሁኔታ ስቲል ከትምህርት ነፃ መሆን አልቻሉም። ስለዚህ ትምህርት እንደምናውቀው ቀጣይ ነገር ነው። ትምህርትን አሁን አይጠቅምም ብሎ መውጣት ከዛ የሚጠቅመው ምንድነው የሚለውን መመለስ መቻል አለብን። ትምህርት አይጠቅምም የሚል ሰው ከትምህርት የተሻለ የሚጠቅም ነገር አሳማኝ በሆነ መንገድ ለራሱና ለሰዎች ማቅረብ አለበት። በተለይ ቤተሰቦቻችን ጋራ እንደዚህ አይነት ሙግት ውስጥ ከመግባት ትምህርትን እየተማረን ትምህርት ያልሆነውን ነገር ማድረግ አንችልም ወይ ሲባል እንችላለን። ለምሳሌ ዩኒቨርሲቲ ገብተን አሁን ስቲቭ ጆብስ፣ የፌስቡክ ማርክ ዙከርበርግ እነዚህ የመሳሰሉ ሰዎች ዩኒቨርሲቲ ውስጥ ገብተው ነው አልጨረሱትም እንጂ ዩኒቨርሲቲ ውስጥ ነው ብዙ ነገር ያወቁት፣ ብዙ ሰው የተዋወቁ። ስለዚህ ዩኒቨርሲቲ መግባትን እንደ ቀላል ነገር አትዩት። በተለየ መንገድም የማታም ይሁን በተለያየ ፕራይቬት ኮሌጅም ቢሆን ዩኒቨርሲቲ ኮሌጅ መግባት በጣም ጠቃሚ ነው። የሰው ልጅ በሆነ መንገድ የህይወቱን አቅጣጫ ይቀርጻል። ግን ደግሞ ዩኒቨርሲቲ አለመግባት ደግሞ ህይወት የራሷ ዩኒቨርሲቲ ስለሆነች ደግሞ በዛኛው ዩኒቨርሲቲ ደግሞ ተምሮ መመረቅ ደግሞ ከዛኛው ዩኒቨርሲቲም ሊበልጥ ይችላል።
ስለዚህ በአጠቃላይ እንግዲህ በዚህ አመት የማትሪክ ፈተና ላይ የሚፈተኑ ተማሪዎችን ከ10 አመት በኋላ ብናገኛቸው በወደቁትና ባለፉት መካከል የማትሪክ ውጤታቸው ሳይሆን የህይወት ውጤታቸው ነው መጨረሻ ላይ የህይወት ደረጃቸውን የሚወስነው እና ማለፍም ጋራንቲ አይደለም መውደቅም ደግሞ የመጨረሻ ውድቀት አይደለም ስለዚህ ይሄንን በማሰብ ተረጋግታችሁ የምትችሉትን ስጡት የናንተ እድልና በር በዛ በኩል ከሆነ በዛ በኩል አልፋችሁ ወደ ስኬት ጎዳና ተገባላችሁ ግን የናንተ ደግሞ እሱ ካልሆነ ሌሎች ብዙ በሮች ስላሉ ሌሎችን ማንቋቋት መቀጠል ነው እናንተ ከሁሉ በላይ ትልቁ ሀብታችሁ ወጣት መሆናችሁ ነው ወጣት ማለት ያው ለሌላው ሰው የከበደው እናንተ በቀላሉ ወጣ ማለት ነው ዳገቱንም ድሉንም ችግሩንም ተጣጥፎ ማለፍ ትችላላችሁ ከፊታችሁ በጣም ትልቅ እድል አለ ኤክሳይቲንግ ዘመን ነው ብዙ ቴክኖሎጂ አለ ከዩኒቨርሲቲ የሚበልጡ በሚዲያ ላይ በተለይ በኢንተርኔት ላይ ብዙ የትምህርት ፕላትፎርሞች አሉ ይሄ ሁሉ እድል ስላለ give it your best if it's good እና ውጤቱ ጥሩ ከሆነ እሰየው ነው ደግሞ የሚቀጥለውን በር ከፍቶ ማለፍ ነው ካልሆነ ግን ሌሎቹን በሮች ደግሞ ተጠቅሞ ማለፍ ይሻላል እንግዲህ በተቅላላው ለሁላችሁም መልካም እድልን እመኝላችኋለሁ ፈጣሪ ከናንተ ጋር ይሁን በነገሮች ሁሉ እንግዲህ ይሄ ፈተና ሲዝን አልፎ ደግሞ የሚቀጥለው የህይወት ክፍላችሁ which is ወጣትነት በጣም ኤክሳይቲንግ የሆነ ህይወታችሁ ክፍል ነው የሚቀጥለውን 10 አመት የሚመስል እድሜ አይኖራችሁም እሱን ባዘንና በጉስቁልና ሳይሆን የፋይት እያደረጋችሁ እያሸነፋችሁ ወደፊትና ወደ ላይ እንድትሄዱ እመኝላችኋለሁ መልካም ፈተና